ቤቴ 3 ሰዓት ሙሉ የተቀመጣችሁት ለመሲ አድናቆት ነው። ሂዊ አይደለም ሳሪ ጎረፉ ከአሜሪካ ያለሽ ከካ ግን በብዛት የሳራ ዳታ እኔማ ነገ ቪዲዮ ሰርቼ ሊሄድባት ነበር። መሲ ላይ ሳሪ ሲባል አስወጣች አሉ። ቆይ ስሚ ቆይ የማርናቂ ሴትዮ 2 ሳሪ ናቸው አሉ። ሳራ ዳጣና ሳራ አልሀበሻ ሳራ ዳጣ ሲሉ እሷ ምን ታሪክ አለ ጀበና ትስበር እንጂ ብዬ ሁለቱን ሳስወጣቸው ፍትለሳሪ ኖ ቅሬታ ያለባቸውም እኔ ላይ እንከን ያለባቸው ጥላቻ ያለባቸው በስልክ ቅሬታ ያለባቸው ነው የሚያስገባውት። ሂውዬ እንደው አይተኝ እስቲ ቁጭ ብለሽ ይሄንን እንትን አሚዩዚንግ የሆነ ቀን ይሁንሽ። ደግሞ እኮ እኔና ሂውዬ ቀለድን ነበር እኮ የጀመርነው። አልቀደም እኮ ነው የሆነ ጉዳይ የሆነ ሰው ሄዶ የሆነ ነገር ሊያደርገን ብሎ እኔንና ሳሪን ከጀርባ ሆና ስልክ ተደዋውላ ተቀጣቅጣ ብዙ ነገሮችን ያስተካከለችው እሷ ናት። እኔ ቅርብ ጊዜ ነው የሰማሁት። ጀግና ናት። ሰላም ናችሁ? ሙኒት፣ ሳራ፣ ሁላችሁም እዚህ ጋር ያላችሁ ማዚ፣ ሁላችሁም። ሙኒትዬ መጀመሪያ ስላንቺ ላውራ። በጣም ነው የምወድሽ እና ሙኒት በጣም ጀግና ናት እና አንቺ ስትገቢ የሆነ ችግር ተፈጥሮ እኔ እዚህ ሆኜ ጀግንነት ይሰማኛል። ይሄን ያህል እኮራብሻለሁ በጣም ኢማራት ላይ ሙኒት ስላለች በጣም ፕራውድ መሆን አለባችሁ። በጣም ጀግና ሴት ነሽ፣ ጎበዝ ነሽ። ከመነትሽ ጎልቶ ነው የሚታየኝ እና ያው ስራ ላይ አንዳንድ ሚስቴኮች ሊፈጠሩ ይችላሉ። ኤሌክትሮኒክስ እቃ ነው የምትሸጪው፣ ሰዎች ኮምፕሌን ሊያቀርቡ ይችላሉ። ግን አንቺ ደግሞ የምታረጊያቸው ስራዎችሽ ለስደተኛ እህቶችሽ፣ ለስደተኛ ወንድሞችሽ የምታረጊያቸው ነገሮችሽ ጉድፍሽን፣ ጥፋችሽን የሚሸፍን ነገር ነው የምታረጊው እና መስዬ በነገራችን ላይ እኔን ከሩቅ ቦታ ከክፍለ ሀገር በሉት በጣም ከጨለማ ውስጥ መኪና ልካ አውጥታ ሙሉ ሻንጣ ገዝታ ልብሳኝ እና መሲ በጣም ዳሬነት እንደ ሀቡ ቤት እንዴት ነው አለው መስዬ እና የኔ እናት ሁሌም በልብ ያለሽ መስዬ በጣም መልካም እህት መልካም እናት ነሽ እና ኑሪልኝ። ሂዊ ደግሞ የሳቅ ምንጫችን የአራዳ ባላ በጣም የምትመችኝ የኔ እህት የአራዳ ባላ እና መስዬ የኔ እናት አፋሽ ቢለማን የሚለም አንድ ነገር ይልኛል ብዬ ነው እና መስዬ በጣም ነው ድሬ ቴንክ ዩ ሺ ደሬ የኔ እናት። እሺ መስዬ በጣም ኑሪልን፣ ዘመንሽ ይባረክልሽ የኔ እናት። እሺ አመሰግናለሁ ሀገሬ የኔ እናት። ቀጢ ማሬ መስዬ ዛሬ በጣም ደስ ይላል። ገስት እያስገባሽ እያስወራሻቸው ነው። ይታንፍሱ ውዴ። ፎቶ በተዘቀዘቀበት ሁሉ ከሚንትን ከሚሉ ብዬ እኮ ነው ውዴ። ሰፖርት ላግዛቸው ብዬ ውዴ። ቀጥይ። ቅሬታ ነው በዋትስአፕ አንቺ በምንድን ነው በቴሌግራም አንቺም ብሬ ተበሉትን ምናምን ስሚ በቅርቡ ጠብቂታል። እናቴን እኔማ እነሆ ስም አትጠሩም እያልኩ ኮምታለሁ እና ለዚህ ለሚንጨረጨሩ ብዙም ቦታ አትሰጭም። በእርግጥም እንዳልሰጠሽም ተመልክቻለሁ። ደስ ነው ያለኝ። ምክንያቱም እነሱ የፈለጉት የሞተ ቫይራላቸውን ማስነሳት ነው እና አሁን ሞቷል የመጨረሻ ሰው። አንቺ ደግሞ ቦታ ለመስጠትሽ ቲክታኩንም የሚያከትሙበት ቀን ቅርብ ነው። በዚህ ሳምንት ጠብቂ ሀገርዬ። ኦኬ ሙያ አሁን ላይ የድሮ አመት ያረለችም ሰርታ የምታሳየው በተግባራዊ ነው መሲ መታገስን ስሜት ለኛ ለዘበጆቹ እሺ ጋንዬ እሺ እና ማለት አሁን ያለሽበትን እንትን ወርጃለሁ። ጨካኝነት ያስፈልጋል። ጭክን ስትይ አንቺ ማንነትሽን ስታሳይ አለቀምልሽ። አንዳንዴ አሁን አንቺ ተቆጥተሽ በቃ ታይኛለሽ ከዚህ በኋላ የሆነ ነገር አደርጋለሁ ብለሽ ትንሽ ቆይተሽ ሆደ ቡቡ ሆነሽ ትመጫለሽ። አንቺን የለመዱሽ በዚህኛው ጸባይሽ ነው። አሁን ደግሞ ሃርድ ሆነሽ አሳያቸው።
ጥሩ መንገድ ላይ ነው እየሄድሽ ያለሽው። እናቴን ነው የምልሽ መስዬ። ምክንያቱም በጣም የዋህነት ያስበላል። በእርግጥም ታውቂያለሽ ከስንት አንዴ ሊያስበላሽ እንደነበር ከስንት አደጋ እንዳስመለጠሽ ፈጣሪ እየጠበቀሽ የዋህ ስለሆንሽ ነው። ስለዚህ የዋህነት ያስበላል እንዴ። ራሽን እንትን አድርጌ እሺ አሪፍ ነው። እንትንሽ ደግሞ ጉድለትሽ በጣም ስትቆጭ የምትጎጂው አንቺ ራሽን ብቻ እንዳልሆነ ደግሞ አስቢሽ። አብሮሽ ያለውን የኔ ሰው የምትይውን ሰው አብረሽ ትጎጃለሽ። ለዛኝ ዘወር ብለሽ የሆነ የኔ የምትይው ሰው አለ አይደለ? ቤተሰብሽን ቤትሽን ነው የምትጎጁ እንጂ አንቺን ብቻ አይደለም የምትጎጁ። ስትቆጭ ይሄን ጉድለትሽን ማስተካከል አለብሽ። ወይ የሆነ ትውት ስቀሽ ማለፍ አለ አይደል? የሆነ የጎዳሽ ቢመስልሽም እንኳን እንባሽን ያዝ ለማድረግ ሞክሪ። ምክንያቱም ከጎንሽ ያለውን ሰው ሁሉ ነው የምትጎጁ። ጥሩ አይደለም። እሱን አስተካክዬ። ሂውዬ ደግሞ የሳቃችን ምንጭ ነሽ፣ ድምቀታችን ነሽ። እኔ በጣም ነው የምወድሽ እናቴን። የለብኝም ማለት አረ አንቺ እናቴ ድራማ ኩን ጭራሽ በሳቅሽ በድራማሽ ሰውን የምታስቂ የምር ታዝናኝናለሽ። አንቺ አሁን ደግሞ ማን ነው የሚቀጥለው? ዜድ ቀጥይ። የቤት ይቅርብን ትሄድብናለች ብለው ነው እንጂ አሁን አንደስ ወይዬ ሂውዬ እንዴት ነሽ? ደህና ነሽ? ዜድ ያለው ቼኔ ማደናነሽ። አዎ ዛሬ ስለ ሁለታችሁ ሀሳብ ልገልጽ ነው ውዴ። ግለጪ። ሂጂበት ዜድዬ ከካናዳ ዜድ ሪከርደሯ ነች ከካናዳ። መሲ ላይ አይንሽን እያየሁ ነው ስላንቺ መናገር የምፈልገው። እዛም በይ ይመጣል። እሺ አንቺ አልቀሰሽው ሾካካ ማይ 6 ቁጥር የሚጽፉት ምንድን ነው? ዜድ አሁን ስንት ሰዓት ነው ካናዳ? ካናዳ አሁን ከቀኑ 6 ሰዓት ነው ማሬ። ዋዬ ኧረ እባክሽ ደስ ሲል ወደ ስራ ልንወጣ ነው። የት ልትሄዱ ነው? ሞል ልትሄዱ ነው? አዎ በኋላ ወደ ሞል እንሄዳለን። አሁን ትንሽ ስራ አለችን፣ የቢሮ ስራ ማሬ። እዚህ የሰደበች ነው ባያት። ማን ነው የሚሰርባት? ማን ነው የሚሰርባት? መሲል እሺ ቅሬታ ዜድ ሚውት አድርጊ። ዜድ ምስር ምናምን እንኳን ጓደኞቿ ናችሁ ተብላችሁ ስለምታሰቡ ነው። እሺ ሁሉ በእርሱ ቀጥይ። ሁሉ በእርሱ ነው። ሁሉ ለበጎ ነው። የኔ ቆንጆ የኔ ማር ቅሬታ ቀጥይ። እኔ ቅሬታ ምንም ነገር የለብኝም። ለወደፊትም ለአሁንም አደራ ምልሽ ነገር በማዳም ቅመሞች እንዳጨክኝ እያደመጥሽኝ ወይዬ። እሺ ንገሪኝ። ቅሬታ ምንም ነገር የለብኝም። ነገም ዛሬ በማዳም ቅመሞች እንዳጨክኝ አደራ ምልሽ ነገር እና አንድ ደግሞ አታልቅሺ። ስታለቅሺ እኔ ማለቅሳለሁ፣ በጣም ይከፋኛል። ኑሪልን ደምቀሽ ከብረሽ ታይ። በቃ ሌላ ምልሽ ነው። ግን የማዳም ቅመሞች ነገር አደራሽን። አስታውሳለሁ በቅርብ ሙኒት ሄዳ ያቺ ይገሉኛል ብላ ስትል የዛ ቀን ጭንቀት መቼም አልረሳውም። በፈጣሪ ያገኙት። እውነቴ ነው የምልሽ። ኑሩልን። እኔ ቃላት ያጥረኛል። ላንቺ ለማመስገን ብዙ እውነት ቃላት ያጥረኛል። እግዚአብሔር ይስጥልን። አመሰግናለሁ። እሺ ቴንክ ዩ። እሺ እኔ እናት አመሰግናለሁ። እናት የኔ ውድ ቴንክ ዩ። እሺ እንዴት አመሻችሁ? ሰላም አመሻችሁ። ቀጥይ። እንግዲህ ያው ሁላችሁንም እኔ ወዳችኋለሁ። መሲ አሁን አይደለችም። አሁን ስልክ ስትከፍት አለማቃት። እኔ በፊት ነው ከኋላ ቆንጨራዬን ይዤ ተከተልኩ እየዞርኩ። ሄዊም ታስቀኛለች ማርያምን። እኔ ሁላችሁም ወዳለሁ። ዝናሽንም ሳሪቲንም ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ረጅም እድሜ ይስጣችሁ፣ ኑሩልን። ታውቂያለሽ እኔ ወደ ኋላ ነገር የለም። የሆነ ነገር ካለ በኮሜንት ጠቅ አድርጌ ነው የምጠፋ። እና ፊት ለፊት ነው የምናገረው። ሁላችሁም ጥሩ ናችሁ። በጣም ደስ የምትሉት
ሰርተህ ብላም አለች። ሰርተህ ብላንም በፊት ነው ማቃት እርዳታ የሆነ ልጅ ታሞ ለሱ እርዳታ ስትሰጥ በዛ ነው ማቃት። በጣም መልካም ልጅ ናት። ግን አያውቁኝም። ይኸውልሽ እየሄድኩ እዚህም ትክክል እዛም ትክክል በማለት ስንት ዓመተ ምህረት ቲክቶክ ላይ አስፈጀው ወይ አልፈመስኩ ፈሱኝ የቀረው እላቸዋለሁ። ሌሎቻችሁ አውሩ። ጭራሽ ስለ ራሷ ልታወራ ነው የሚወጣ አርጌ እናቴኛውንሽ እንዴ? እሺ ሳምሪ መስዬ ወይ እንዴ ነሽ? ሰላም ነው? ሊሳቄ ይመጣል ከሰዋኩ እና መስዬ እኔ በጣም እንደምወድሽ መቼም ታውቂያለሽ፣ አልነግርሽም። በጣም ነው የምወዳት መሲ። ዛሬ አይደለም ማውቃት፣ እኔ ከዓመታት በፊት ነው መሲን ማውቃት። በጣም ነው የምወዳት እና መስዬ አይክፋሽ። ሲከፋሽ በጣም ነው የሚከፋኝ። ስታለቅሽ ያለቅሳለሁ። ቁጭ ብለሽ ስታድሪ አብሬሽ ነው ማድረው እና አይክፋሽ ማሪ፣ በርቺ። እና መስዬን የምትናገሯት ደግሞ ፈጣሪ ልቦና ይስጣችሁ። ረመዳን ነው፣ አላህ ልቦና ይስጣችሁ። ይህም ብቻ ነው የምለው። አመሰግናለሁ። እና የህዊ ደግሞ ውለት አለብኝ። ህዊዬ መሲ ምን አደረገች መሰለሽ? አንዴ የሆነ ምግብ ቤት ገብቼ ዝም ብዬ ያበሻ ምግብ በልቼ አላውቅምና እኔ እሷ እንደልች ሁላ አላየሁም፣ ግን አላውቅም ምናምን ስል ወይኔ እኔ አፈር ልብላ ብላ በውስጥ መጥታ ወላሂ ምግብ አዛልኛለች፣ ሳታውቀኝ ማለት ነው። እና በጣም ነው የማመሰግነው። ህዊ በጣም የዋህ ሰው ናት፣ የማያውቃት ሰው ማለት ነው፣ አፏን ብቻ የሚከተል ሰው። ህዊዬ ጥሩነትሽን ቀጥይበት። በጣም ወድሻለሁ፣ አከብርሻለሁ። አመሰግናለሁ። ሳምሪ የቴንኪው ሼን ይወዳ አመሰግናለሁ። ምስር እና ናርዲ የምትሉት ነገር ካለ በሉና እኔ ልግባ ወደ ቤቴ። ምስር እንዴት ናችሁ? ደህና ናችሁ? ማር እኔ የምለው አለኝ። አርፈሽ ተቀመጥ ወይዬ። በመጀመሪያ ይሄ ድል በመዘጋጀቱ እንደዚህ በመዘጋጀቱ በጣም ደስ ብሎኛል። ከቅሬታው ልጀምር። ከቅሬታው ስጀምር ቅር የሚለኝ ነገር ምንድነው? ይሄ አይንሽን እያፈጠች እኔን የምታስደነግጪ ነገር በጣም እሱን ነገር ብታቆሚልኝ የመጀመሪያው ነው። በጣም ብዙ ቀን እንደምታዋት ናት አይኗን እንትን እያደረገች እና ትናንትና ደግሞ ተሳስታ ነው መሰኝ የሆነ መነጽር አድርጋ 10,000 ብር ቃል የገባችልኝ 10,000 ድርሃም ቃል የገባችልኝን ገንዘብ አልሰጠሽኝም። እሱን ላኪልኝ። ማም ወልደንፈስ ቅዱስ አንቺ ትላንትና መታ መነጽር አድርጋ ተሳስታ ነው መሰለኝ ከኔ ብር ውጪ ትርፍ ላከችልኝ ብላ እኔ ቤት ስትቀደር ነበር። መነጽር ስታረጋይ ብላ ምስራ እንዴ ላውራ በራሴ ላይ አትቆሚ። እሺ በሁለተኛ አሬ ድጋሚ እያየውማ አትበያት። ሞቼ ነው ቆሜ ነው የምትበያት እያየው። እሺ ወደ ቀጥታው ደግሞ ስመጣ እውነት ለመናገር ዱባይ ላይ ሁላችንም ቻሌንጅ አይተነዋል። መከራውንም ስቃውንም ሁላችንም አልፈነዋል። እኔ በቻሌንጅ ሰዓት በከፋይ ሰዓት ላይ ማለት በጣም በተቸገርኩበት ሰዓት ላይ ነው የምላችሁ። ሰዎች ዋጋ ባስከፈሉኝ ሰዓት ላይ ከጎኔ ቆማልሽ። በብዙ ነገር እዚህ ሚዲያ ላይ ሳታወጣ በብዙ ነገር ሰፖርት ስታረገኝ ሰፖርት አስደረገኝ። ስንት ነገር ያንን መከራ እንድወጣ አድርጋኛለሽ። አንድ ቀን ግን ሚዲያ ላይ እንደ ሰው እንኳን አደረግኩ ረዳውሽ እንኳን ብላኝ አታውቅም። ሆነን ለመናገር በጣም ብዙ ነገር አድርጋልኛለሽ። ለእኔ የክፉ ቀኔ ናት፣ የክፉ ቀኔ እውነት። ሰዎች ትተውኝ በሄዱ ሰዓት፣ ጥለውኝ በሄዱ ሰዓት፣ አይዞሽ በማይሉኝ ሰዓት ላይ ከጎኔ ግን ቆማ ማለት ነው አብራኝ አንብታ ብዙ መከሬን እንዳልፍ ከጎኔ ቆማ እዚህ ጋር እንድረስ ያደረገችኝ እሷ ናት እውነት ለመናገር። እና ጅንኑ ወንድሜ ማርያምን ነው የምልሽ። እና ሲከፋሽ ይከፋኛል። ሲቀጥል ደግሞ መሲ የሆነ በተፈጥሮ ፊት ለፊት ነው የምትናገረው። መደባበቅ የሚባል ማስመሰል የሚባል ነገር የለባትም። መናገር ሲኖርባት እዛው ፊት ለፊት ትናገራለች፣ ከዛ በኋላ ትረሳዋለች። ይሄ ማለት አስመሳይ ሰዎች የምትባል አይደለችም። በቃ ፊት ለፊት ስለምትናገር ነው። ዝም ብትል ዝምተኛ ሰው በውስጥ ብዙ ነገር ይገላል፣ ብዙ ነገር ያደርጋል። እሷ ግን እንደዛ አይደለችም። ስለዚህ ለእኔ አንቺ ታውቂያለሽ፣ ሁሌ ነው የምልሽ፣ የአንቺን ከፍታ ነው ማየት የምፈልገው። ሁሌ ስቀሽ ማየት ነው የምፈልገው። አንዳንድ ጊዜ በእኔ ሰዎችን በደንብ መቅረብ አልፈልግም። በተለይ የምወዳቸውን ሰዎች የማጣቸው ያህል ስለሚሰማኝ
ራቅ ብዬ መኖር ነው የምፈልገው። ለምን አንዳንድ ጊዜ በጣም ኦቨር ስቀርቡ የሰው ልጅ በሆነ ነገር እንትን ትላላችሁና እኔ ደግሞ ርቄ ነው እንደምታዩኝ ነው። ግን ክፉሽን መስማት አልፈልግም። ይሄ ልብሽን ጥንቅቅ አድርጌ ነው የማውቀው። ይሄ የልብሽን ይሄ እንትሽን ለሰው ያለሽን ሩሩነሽን ቃላት የለኝም። እኔ ሁሌ የምለው ምንድነው የምወዳት ኪዳነ ምህረት የምወዳት ሰሚነሽ ኪዳነ ምህረት በቃ የልብሽን መሻቱ ላትሙላልሽ። ደግሞ ከወንድሜ ጋር ከጅኑን ጋር ወልደሽ ከብደሽ እንዳይሽ ትልቁ ጸሎቴ ነው። በጣም በጣም ማለት በጣም ነው የምወድሽ። የወንድሜ ሚስት ራሱ ስለሆንሽ ማርያምን እሱ ራሱ የኔ ኩሮን በጣም ነው የምወዳችሁ። የክፉ ቀኔ ናችሁና የተግባር ሰው ናችሁ። ለኔ የተግባር ሰው ናችሁ። በተግባር ስላገኘሁሽ ማለት ነው። ስለዚህ እወድሻለሁ። በጣም ነው የምወድሽ ማርያምን። እና በተረፈ ደግሞ ወደ ሂዊ ስመጣ ሂዊዬ ደህና ነሽ? እኔ ደህና ነኝ። ተሻለሽ? እና ዘፈኑ ማር የረበሸን እኮ እንዴ! አቋርጭ በቃ እናውራኛም። በቃ ወዳችኋለሁ፣ አከብራችኋለሁ። እዚህ ያላችሁ 482 ሰዎች ሁላ አንቺ ምስር ቆይ እሷን እንደምትይው አቋርጭ የምትይው እሷን እንደምትይው ሌሎቹን ዝም ብለሽ ይውዬ ዘፈን ለቀቀችብን እኮ ማሬ። ዘፈን እሷ ነች የለቀቀችብን። ጉድሽ ፈላ። ነገ ትሄድብሻለች። ሀኒ ታውራ። ሀኒ ያውሪ ማሬ። እንደምን አመሻችሁ? ሰላም ነው? እግዚአብሔር ይመስገን። በጣም ወዳችኋለሁ። ስለ መሲ አንዴ የሆነ ነገር ልበል። ሀኒ የካሌብ ነች ማሬ። ታይ እንጂ ታይ ሀና ነው ስም። መሲዬ በጣም ነው የምወድሽ። ባይዘው የባዳም ቅመሞች መሲ ባትኖር ብዙዎቻችሁ ጉዳያችሁ ሳይፈታ ነበር የሚቀረው። መሲ በጣም ጀግና ነሽ፣ በጣም ጎበዝ፣ እውነት በጣም ትጋፈጥላችኋለች። እኔ ስለሷ ሳወራ ይከብደኛል በጣም እና መሲን በጣም አክብሯት። በጣም ምርጥ ሴት ናት፣ የዋህ ናት፣ ለእናንተ የምትቆም። ስለዚህ ብዙ ጊዜ ለትነቅፏት ስትሞክሩ እኔ ታናድዱኛላችሁ። እሷን አጠበቃችሁና እሷን ያክል የሚሆንላችሁ ማንም የለም። እኔን አሁን አርጊ ብትሉኝ ስራዬን ትቼ አላረግም ነው የምል ብዙ ጊዜ። እሷ ግን ስራዋን ትታ ለእናንተ ነው የምትቆመው ጠበቃውና። እና መስዬ በጣም ነው የምወድሽ። አንዳንዴም የራስሽን ህይወት ለመኖር ሞክሪ። ሰው ምንም ብትሆኝለት ቴንኪው አያውቅም። ስለዚህ ጥሩ ነው ደግነትሽ፣ ደስ ይላል በጣም። እና ይሄን ነገሯን ደግሞ እስቲ እናንተ ክፈሏት እስቲ። መሲ ይገባሻል እያላችሁ እንጂ መሲን ለመጣል አትሞክሩ። መሲ ጀግናችሁ ናት ማርያምን። መሲ ባትኖር ብዙ የማዳም ቅመሞች አልቅሳችሁ ነበር የምትቀሩት። እኔ ከውጭኝ ነው ብዙ ጊዜ የማየው። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው ማደንቃችሁ። እና ሌላው ደግሞ ሂዊን ድሮ ነው የማውቃት እኔ ፌስቡክ ላይ። ሂዊዬ የዋህ ናት እሺ። እና ብዙ ጊዜ በቀልድ እንትን ስለምትለው የሆነ ነገሮቿ ላይሰሙ ይችላሉ እንጂ ሂዊ ከጎናችሁ የምትቆም ሴት ናት። ብዙ ነገር የምታውቅ ናት። እንደማታውቃት ትቁጠሯትና እሷን ማበረታቷት። ጎበዝ ነሽ በሏት። ትክክል ናት። በቀደምም በነበረው ነገር ትክክል ናት ብዙ ነገሮችን። እና መሲ፣ ሂዊ፣ ምስር ሁላችሁንም ሙኒ ታሪ ሁላችሁንም በጣም ነው የምወዳችሁ። ኮራባችኋለሁ ማርያምን። እናመሰግናለን። እሺ እግዚአብሔር ይማርሽ። ሂዊ ፊትሽም ይስተካከላል። መስዬ በርቺሽ። እሺ እኔ ፍቅር እኔ እናት በነገራችን ላይ በዚህ አጋጣሚ እኔ ያንቺን የሆነ የዋልሽልኝ ውለታ ስላለ የሆነ ቀን እውነት ቤትሽ ድረስ መጥቼ ነው ማመሰግንሽ። ማለት ሰው አብረውኝ በዙሪያ ያለ ሰው ያላደረገልኝን ነገር ነው ያደረግሽልኝ በሆነ ጉዳይ እና ማንም ሰው በቃ በዙሪያ የሚያውቁኝ ሰዎች እንኳን እንደዛ እንትን አይሉልኝም። እና እኔ አንድ ቀን ቤትሽ ድረስ መጥቼ ነው ማመሰግንሽ ማለት ነው። አንቺ እኮ የኛ ባለውለታ ነሽ። እኛ ምን ማለት በቃ ማለት ብዙ እኔ ላይ የመጣውን ነገር በጣም ብዙ ነገር ነበር እንትን ያልሽልኝና አመሰግናለሁ። ደውለሽ ተጨቃጭቀሽ ለመሲህ አይገባትም ተው ብለሽ ብዙ ነገሮችን ነው እናንተን ያልሽው። አመሰግናለሁ። ቆንጆ ሁሉ ነገር ይገባሻል። በጣም ነው ደግሞ የምወድሽ። እሺ እኔም እወድሻለሁ። እኔም ቲክቶክ ላይ እንትን አላትም ሀኒን እንዲሁ ቲክቶክ ላይ ነው ማውቃት። በአካል አግኝቻት አላውቅም። ግን የሆነ ዝም ብለሽ የምትወጂው ሰው አለ አይደለ? ዝም ብሎ ውስጥሽ የሚገባ የምር በጣም ነው የምወዳት ከነ ልጆቿ።
ከባለቤቷ ጋር እንኳን ጌም ምናምን አንድ ሰሞን እንጫወት ነበር። ግን የሆነ አላ ዝም ብሎ ውስጥሽ የሚቀበለው ሰው አለ አይደለ? ሳታቂው በቃ ምኑንም ሳታቂው የምትወጂው ሰው እኔ መስሪያው ሳላቃት ለኔ ለሳሪ ሳናቃት ለኔ ለሳሪ ከጀርባ በጣም ብዙ ነገር የቆመችል እንደውም ለሳሪ ራሱ ነው እኔ እንደውም አልነገርኳትም። የሚገርምሽ ነገር ማለት ነው እኔ ቆንጆ አንቺ ያረግሽው ለማዳም ልጆች አንቺ ያረግሽው ለእህቶቻችን እኮ በጣም ብዙ ነው። ቢነገር በጣም ብዙ ነውና እነዚህ ሰዎች አመስግኗቸው እንጂ አትንትና ሲነቅፏችሁ በጣም ነው የሚሰማኝና በርቱ እናንተ ወደፊት እሺ። እና ይሄን ነው የምለው። በጣም ወዳችኋለሁ። እስቲ በመሃል ማሻአላ ሃይሞ ነይ ግቢ ማሬ ነይ አስተያየት ካለሽ ነይ ስጪ አንቺ ማሬ አስተያየት ቀን ነው ውዴ። እንቅልፍ እምቢ አለሽ ልጆቹን አስተኝ እኔ ለወጣ ነውና ማትፈልጉት አንበሳ ካለ ጣል አድርጉልኝ ሁላችሁ ነው የራሳችሁ ጉዳይ። ባይዘዌ እኔ ላውራ እኔ ምንም ማውራት አይጠበቅብኝም። ያው እላችኋለሁ ብዙ ጊዜ በመጀመሪያ መሲ ማለት ነው ማርያምን ነው የምላችሁ በጣም የዋነች አፏን አትዩ። አንዳንዴ አፏ ያዳልጣትና በንዴት የምትናገረውን ይሄ የምትሳደበውን ነገር ማየት የለባችሁ። መሲ ስትወዳችሁ ከነጥፋታችሁ ነው። በታሪክ የፈለገ ነገር ቢመጣ አሳልፋ አትሰጣችሁም። ይሄም ብዙ ጊዜ ብያለሁ። በታሪክ ስትወዳችሁ ከነጥፋታችሁ ጥፋት ቢኖርባችሁ ለራሳችሁ ትነግራለች እንጂ ይሄ እንደ ብትጣላ ራሱ ያንን ሰው አውጥታ አሳልፋ አትሰጥም ሚዲያ ላይ። አንድ በጣም የምወድላት ባህሪዋ። ከዛ በተረፈ ስትቀርቧት እኔ ምንም መናገር ስለ ህይወም ስለሷ መናገር አይጠበቅብኝም። ከምላችሁ በላይ ውስጧ ባዶ ነው። የእውነት ሰው ነች በቃ። እና ይሄ አልላችሁም። ይታወቃል እኮ ሰው ይታወቃል። የእውነት እኔ ሰው አውቃለሁ፣ በደንብ አውቃለሁ፣ በደንብ ሰው አውቃለሁ። ምን አይነት መርዝ ሰው እንዳለ ጠንቋይ ልትሉኝ ትችላላችሁ ሀታ ማለት ነው። ማን መልካም ሰው እንደነ ማን ክፉ ይነግራችኋል። ውስጣችሁ ራሱ ስጋችሁ ራሱ እኮ ይነግራችኋል። መልካም ሰዎችን ሆዳቸው እሷ አፏን ሊናገር ይችላል። ሂዊም እንደዛው ያንቺ ከፈል ሂዊም እንደዛ። ስለ ሂዊ እህቴ ነች። ቤቷ ቤታችሁ ነው። ቤቷ ስትሄዱ በጣም ይሄ እንደምታዩት አይደለችም። አዛኝ ነች፣ አክባሪ ነች። ሁሉም ባይዘው አብዛኞቻችሁ እዚህ ላይ የምታዩቸው ስክሪን ላይና ታች አንድ አይደሉም። ስክሪን ላይና እንደዚህ በአካል ስታገኟቸው አንድ አይደሉም። እዚህ ላይ ነው የሚለፋለፉት። የሆነ ነገር ሲናገሩ ያቺን መጥፎ አድርጋችሁ የምታስቡ ሰዎች አላችሁና ሳሪም ብትሆን ሁሉንም እግዚአብሔርና የሚያውቃቸው ያውቃል። እኔ መናገር አልፈልግም፣ ያው ያስታውቃል ልላችሁ ነው። የሆነ ነገር ስትይዙ አድማጋችሁ ዛም ዝም ትክክል ነው ለአንዱ ወግናችሁ ለአንዱ አትናገሩ። ከተቻለ ዝም ብሎ ማየት መሀል ላይ እኔ አሁን አልሞም በቃ ማውራት ካለባችሁ አውሩ። አንቺ ሾካካ ለምን አልተኛሽም? መሲ ሰላም ነው? መሲ ሰላም እንዴት ነሽ? ደህና ነሽ ወይ? ደህና ነኝ አለ አንቺ ሰርተሽ ስትለወጪ ሰርተሽ ጥሩ ደረጃ ስትደርሺ ብዙ ሰዎች እኮ የሚቀኑ ሰዎች አሉ። ጠንክሪ አንቺ ስራሽ ላይ በጣም ነው ወላሂ እኛ በጣም ነው ማሻአላ ነው ደስ ነው የምትይኝ ስራሽ እንደዚህ በስራሽ ላይ መበረታተሽ ጠንክረሽ መስራትሽ ብዙ ሰዎች የሚቀኑ ሰዎች አሉ። ገብቶሻል? ስለዚህ ሰው እንደዚህ ያለኝ ብለሽ አንቺ ራስሽን መግዛት የለብሽም። ለሰው አትጨነቂ። ሰው ሁሉም ሰው መልኩ እንደሚለይ ሐሳቡ ይለያል። ስለዚህ ሰው በዛ የኛ ሰው ታውቃለሽ እንግዲህ እርስ በራስ ይቀናል፣ እርስ በራስ እንትላል። የአንዱን ሰው ስራ ለማሻሻል እንትላል። አንቺ ጠንክሪና ስሪ፣ ምንም አታስቢ፣ ወደፊት እንጂ ወደ ኋላ መቼም አታስቢ። እሺ በጣም አመሰግናለሁ። ምንም ነገር አታስቢ፣ አብሽሪ። አንቺ በመልካም ነገር ነው የምትታወቂ እንጂ በመጥፎ ነገር በሌብነት ሰው በመዝረፍ በማጭበርበር እስከዛሬ ድረስ በዱባይ እኛ 10 ዓመት ኖሬያለሁ። አንድ ቀን ስላንቺ መሲ እንደተደረገች ሲባል ሰምተንም አናውቅም፣ አይቼም አላውቅም። ሰዎች በአሁኑ ሰዓት እንግዲህ ሁሉም ሰው ይቀናል።
ስለዚህ ጠንክሪ። ምንም ወደ ኋላ ማሰብ የለብሽ አንቺ ወደፊት እንጂ ወደ ኋላ ምንም እንትን ማለት የለብሽ። ሰዎች ስትለወጪ ጥሩ ደረጃ ስትደርሺ የሚቀሩ ሰዎች አሉ። ገብቶሻል? ስለዚህ አንቺ ምንም ነገር እንትን እንዳይሰማሽ ሰዎች እንደዚህ ያደረጉ እንደዚህ ያሉ ምናምን ብለሽ እንትን ማለት የለብሽ። ጠንክሪና ስሪ። አላህ ካንቺ ጋር ይሁን። በጣም ነው የማመሰግነው ስላስገባሽኝ እና አብሽሪ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በቃ እሺ። ሰላም ሁላችሁም ይቅርታ አድርጉልኝ። እንግዲህ ያው ጣልቃ ስለገባባችሁ መሰለኝ። ችግር የለም። እሺ ሰላም ነው። እሺ ባላችሁ በሰላም ለተኛ ማሬ ነጋኔ ደህና ደሩ። ተኝ ማሬ። ቻው በቃ እሺ። ተኝ ውዴ። ሃይሚ ትናገርና በቃ እኔም እወጣለሁ። እስናትዬ የኔ ቆንጆ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ፍቅር። ከፍ በይልኝ ሁልጊዜ የኔ ውድ። እኔ በሚዲያ ከምልሽ በአካል ብልሽ ይሻለኛል በደንብ። እስከነ ልጅ እስከነ ባኔ ምናምን እንደምወድሽ ታውቂያለሽ። አውቃለሁ። አዎ በጣም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ከፍ ብለሽ በቃ ከጅኑኑ ጋር ደግሞ ድረንሽ ሰርግሽን፣ ክርስትናሽን፣ አለምሽን በቃ ይኸው እየተንጫጫን ነው ሁላችንም ማየት የምንፈልገው። እሺ አዎ ደግሞ በአካል እንሄድበታለን በደንብ። ስሚ ከታሜ ጋር ሄደን አቮካዶ ጁስ ጋብዝሻለሁ። እሺ የቀጠሮ ጌም ያዥ እያሉሽ ነው። ማራ ኖ ኖ ኖ ኖ እኔ ጅንኑ ላድንቅሽ። እሺ ማርያምን ታሪካቴ ነው። ቅሬታንሽንም አድናቆት ምንም ሳትደብቂ ሳትሸፍኝልኝ ማለት ያው ታውቂያለሽ፣ እኔ ሁሉ ጊዜ በጣም ብዙ ጊዜ ጄጅ ከማያረጉሽ ሰዎች አንዷ ነኝ። እኔ በጣም በሀሳብሽ ሁሉም አልጋራ ሂዊ ሀሳቧን ሁሉ አልጋራትም። የምታረጋቸውን ድርጊቶች ሁሉ አልጋራትም። ምክንያቱም ለምን እንደሆነ ታውቂያለሽ? በተለይ ለሰው ብላ እዛ ከገባችበት ቦታ በጣም ብዙ መስዋዕትነት ከፍላ ከወጣች በኋላ እኔ መሲል በምንም ተአምር ከጎኗ መሆን አልችልም፣ አልፈልግም። ለምን እንደሆነ ታውቂያለሽ? ተይ ስላት እንድሰማኝ ይፈልጋሉ። በቃ ተይ ማለት ገባሽ? እኔ አውቃለሁ ማለት አይደለም። እኔ አውቃለሁ ማለት ሳይሆን አንዳንድ ጊዜ ለአንቺ የማይታዩሽ ለሰው የሚታዩሽ ነገሮች አሉ። የለም ስለዚህ ለዛ ነው ተይ ምላት። ድጋሚ ዋጋ እንዳከፍል፣ ድጋሚ እንዳታለቅስ፣ ድጋሚ ልጇን ያለ ረዳት እንዳታስቀር፣ ድጋሚ ልጇ እናቴ እያለች እንዳትናፍቅ እንዳታለቅስ ስለምፈልግ ነው። ከዛ ውጭ ምንም ፐርፐዝ የለኝም። መሲ ጥሩ ሰው ናት፣ መልካም ሰው ናት፣ የዋህ ሰው ናት። በጣም በተደጋጋሚ ይነግራታለሁ። አለማስተዋል በጣም ብዙ ዋጋ ያስከፍላል፣ በጣም ብዙ። ከዚህም አንዱ መቀጣጫ የሆነችው መሲ ናት። ከብሯ ከጊዜዋ ከብዙ ነገር ራሷን እንትን 10,000 ብር ስትከፍል 1 ብር እኔ ያላገዝኳትም። 1 ብር ልንገርሽ፣ 1 ብር። ስለዚህ ያንን ቀናይታ ተይ ማለት እፈልጋለሁ። ምንም ነገር ከጎኗ ላይ ግን ሶሻል ሚዲያ ላይ በሚደረግ ነገሮች ሁሉ ከጎኗ አይደለም። ምክንያቱም ለምን እንደሆነ ታውቂያለሽ? ይውዬ ችኩል ናት፣ አትረጋጋም። መረጋጋት ማስተዋል እንደነገሩሽ አንደኛ በቃ መስማት አለብሽ። ታይ አሁን ለምሳሌ ታይ ያለች ለምንድን ነው? ምክንያቱም ታይ ብያት የዛኔ ዋጋ ከፍላለች። ሁለተኛ ሶስተኛ ደግሞ ዋጋ እንድትከፍልና ሁለተኛ ሶስተኛ እስከ መጨረሻ ራሷን ከዚህ ነገር እንድታወጣ አልፈልግም። ዛት ሚንስ እንደዛ ስለሆነ ሁልጊዜም እኔና እሷ ተቃራኒ ነን፣ ጸብነን፣ ሁልጊዜም ጸብነን። እንደምታዩ ይሁን እጣላለሁ፣ ሳገኛትም እጣላለሁ ሁልጊዜ። ምክንያቱም ባለመረጋጋት የዋህነት እኮ ዋጋ ያስከፍላል። ደግነት ዋጋ ያስከፍላል። ጥሩነት ዋጋ ያስከፍላል። ግን ራስሽን አሳልፈሽ ሰጥተሽ ሳይሆን ራስሽን ወደሽ ነው። መጀመሪያ ራስሽን ወደሽ ቀጥሎ ሰው ታግዣለሽ። በዚህ ነው እንጂ ጸባችን ስለ መልካምነቷ ስለ ደግነቷ ያው ሀገር ያወራል፣ ህዝብ ያወራል። መሲ ከጊዜዋ ከብሯም ነው። ገባሽ? እኔ አሁን ከብር ላይ የለውም፣ ከጊዜ ነው። እኔ ሙኒትም ጊዜዋንም ብሯንም ሁሏን ነገር ነው። እኔ ግን በጊዜ ብቻ ነው የማገለግለው ህዝቡን። ያኔ የሚችለው አቅምሽን ነው። መሲ ግን ብሯንም ጊዜዋንም ነው። ስለዚህ ከሁለቱም ያጣ እንዳትሆን፣ ማንም ከጎኗ እንዳልሆነ ደግሞ ስሜት እንዳይሰማት፣ ነገ ደግሞ የበለጠ ዋጋ እንዳትከፍል ተይ ማለቱን እኔ እመርጣለሁ። እንጣላለን፣ እንጨቃጨቃለን፣ ሁልጊዜም በጣም ብዙ ነገር ሁሉ እንባባላለን። ግን ሁልጊዜም ከጎኗ ነኝ። ነገር ግን ሁልጊዜም እኔ የሚሰማኝ እንደምታጠፋ ነው። ተይ ስላት ሳትሰማ ስትቀር እንደምታጠፋ ነው። ሂውዬ ለዛ ነው እሺ መሲ። ስለዚህ ተይ ስልሽ ስሚ።
ታይ ሲሉሽ ስሚ፣ በቃ ሲሉሽ ስሚ። ማንም ኮሜንት መጥቶ በጻፈው አትናደጂ። ከዛ በኋላ ወዳጆችሽን አታስቀይሚ። አንድ ሲቀጥል ደግሞ ላይቡን ዘግተሽ ወጥተሽ ተረጋግተሽ ተመለሽ። በቃ ይሄን ነው የምለው። ሂዊ ላውራ ባልሽ ጉራጌ ስለሆነ ስለ ሂዊ ላውራ ማሪ ሂዊ ማርያም እኔ መቤቴን አንቺን በማወቄ በጣም ደስተኛ ነኝ። በምንም ተገናኝተን አይደለም፣ በምንም የኛ ፍቅር ወይም ደግሞ የኛ ግንኙነት በጥቅም ያልተመሰረተ ስለሆነ እንጣላለን፣ መልሰን እንገናኛለን። ምናልባት ለአንዳንድ ህዝብ ተጣልተን የምንቀር ይመስለዋል፣ ተለያይተን የምንቀር ይመስለዋል። መጥፎ ነገር ተነጋግረን ወደ ሚዲያ ወጥተን ዝባዝንቂያችሁ ወጥቶ የምንለያይ ይመስለዋል። በጥቅም ያልተመሰረቱ ፍቅሮች ዘላቂ ናቸው። ጸብ ግን ይኖራል። ምክንያት ጸብ ግድ ነው፣ ጸብ ግድ ነው፣ መጣላት ግድ ነው። ቢኮዝ እኛ ሰዎች ነን፣ ሳንጣላ ልንኖር አንችልም። ሂዊ በጣም ምርጥ ሰው፣ መልካም ሰው፣ የዋህ ትሁት፣ በቃ እናት ነች፣ የምርም እናት ነች። ግን አንዳንድ ጊዜ እንዴት ነው የሆነ ሰው የሚረዳው ሰው አለ፣ ሰው የማይረዳው ሰው አለ። በቃ ሂዊን መረዳት ስለሚያቅተን ነው እንጂ በጣም ምርጥ ሴት ናት። ጌታ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በተለይ ጨዋታሽ አንቺ ጋር ሆኖ ማንም ማርያምን ልቆኝ ራስሽ መስል ሰምተንሻል እኮ አሁን ማሚ እኔ ላይ ቅሬታ ካለብሽ እኔ ላይ ያየሽውን ነገር የተቀየምሽውን ነገር ካለ ተናገሪ። እኔ ቅያሜ ሰው ተቀይሜ አላውቅም፣ ቅያሜ የለብኝም። ብታስተካኪ ደስ የሚሉኝ ነገሮች አሉ። ማስተዋል ቢኖርሽ ደስ ይለኛል። ለምታደርጊው ነገር ብታስተዊ ደስ ይለኛል። ስታደርጊው ደስ የሚለኝ ነገር ደግሞ ወኔሽ፣ ቆራጥነትሽ፣ ለመርዳትም ለመርዳትም ለመድፋትም የምትነሽበት አነሳስ ደስ ይለኛል። በስ ሂዊ ደግሞ ሁሉ ነገርሽን ደስ ይለኛል፣ ግን ቀልድሽንና ቁም ነገርሽን አትለይውም። ሰው እንዲረዳሽ አታደርጊም። ነገሮችሽ የሚገባን ገፍተው ሲመጡ ነው። በምንም መልኩ ቢሆን በራሳችን ግምት ነው እንጂ እንዲህ ሊሆን ይችላል እንዲህ ሊሆን ይችላል የምንለው። ቀልድሽም ቁም ነገርሽም ስለማይለይ ማለት ልንደርስልሽም አልቻልንም በብዙ ነገር ገባሽ። ከዛ በተረፈ የዋህ ነሽ፣ ደግ ነሽ፣ ነገሮችን በጣም ኢዚ አድርገሽ የምታይ ሰው ነሽ። አይንሽ ላይ አፍንጫሽ ላይ እስኪደርሱ ድረስ ነገሮችን በጣም በቀላሉ እንዳመጣጣቸው የምትቀበይ ሰው ነሽ። ግን እንደ ጓደኛ እንደ እህት ለአንቺ ለመድረስ ትክክለኛውን ገብቶሻል የምለው አይደለ? እየሳኩ ነው የምሞተው እንዳልሽው ቁም ነገሩንም ቀልዱንም ስለማናውቀው በራሳችን ግምት ወይም አንድ ነገር ገፍቶ ሲመጣ ወይም የሆነ ከሰው ሲሰማ እንጂ ሁለቱን ነገሮችን ለይተን አናውቅም። ግን እንደ ጓደኛ እንደ እህት እንድንቆምልሽ በምንም ነገር ገብቶሻል የምልሽ አንቺ ትረጅኛለሽ መቼም። ከዛ በተረፈ ክፉ ነገር አታቂም። ለሰው ደግ ነሽ። ስትረጂም እየቀለድሽ ነው፣ ስትጎጂም እየቀለድሽ ነው። ጉዳት ስል ያኔ በኃይለኝነትሽም ስትነኪ ስትነሺ ማለት ነው እየቀለድሽ ነው። ግን አይጠቅምም ይሄ ነገር። ሪያሊቲውን ስነግርሽ አይጠቅምም። ቁም ነገር ላይ ሲሪየስ የሆነ ነገር ላይ የሆነ ሌላ ወኔ ሊኖርሽ ይገባል። በተረፈ ላይፍን ኢዚ አርገሽ የምታይ እድሜሽ የሚረዝም ሰው ብትኖሪ አንቺ ብቻ ነሽ። እኛንን እኝኝ ስንል ገደል የምንገባው። አመሰግናለሁ ሙኒቷ፣ የኔ እናት፣ የኔ ፍቅር ስለምትረጂኝ በጣም ደስ ብሎኛል። ማርያምን
አንድ ሰው ስህተቱ ሲነገረው ከስህተቱ ሊታረም ይገባል። ኦፍ ኮርስ ማርያምን አው ደስ ይለኛል። የራስ ሰው ነው ገብቶሻል። ሌላው ስቆ አላቅጦ ምናምን ሊያልፍ ይችላል። የራስ ሰው ነው ስህተትሽን የሚነግርሽ። ስህተት ሲነገርሽ ደግሞ